አዲስ በር አይዘው ብልጽግና ስለሆንክ የብልጽግና ካድሬ ስለሆንክ ከፖለቲካው ጋር ቤተክርስቲያኒቷን ለመውጋት ተነሳ። የወርቅ መስቀል ይዛ እሳት ለብሳ ጨረቃ መስላ አትመጣም እንላለን። ማዋረድ ነው አይደለም። ይሄ የምኖርበት ቤት ጎረቤት ላይ ያደረጉት ነው። የማርያም ልደት ነው በሚል ሰበብ ሳር ተጎዝጉዟል፣ ደም አለ፣ ደሙን አንጠባጥበውታል። በር ላይ ጨው አለ፣ ሎሚ አለ፣ እጣን አለ። ይሄ በእውነት የማርያም ልደት ያከባበር ስነ ስርዓት ነው ወይስ የጥንቆላ ስነ ስርዓት? እኛ እኮ የምንበላ የማርያምን ስጋ ነው ተብሎ ያውቅ። እኔ ምን ይሆን እንደው ራሱ አይገባኝም። አልነበረም እንደዚህ ከየት እንደመጡ የማይታወቁ ወፍ ዘራሾች። ይቅርታ አድርጉልኝ፣ ያንሳቸው ነው ለነገሩ። ወፍም አልዘራቸውም፣ ሰይጣን ነው የዘራቸው። ከሰሞኑ አንዳንድ የኦርቶዶክስ አባቶች የምንበላው የማርያምን ስጋ ነው የምንጠጣው የማርያምን ደም ነው ሲሉ የተናገሩት ነገር በርካቶችን አስደንግጧል። ይህ አይነቱ ትምህርት በራሷ በኦርቶዶክስ ቤተክርስቲያን ውስጥ ያደጉ ምዕመናንንና አንዳንድ የኦርቶዶክስ ሊቃውንትንም በእጅጉ ያስቆጣ ተግባር ሆኗል። የቀድሞ የኦርቶዶክስ ቤተክርስቲያን መምህር የነበረው አሁን ደግሞ በታድሶ ውስጥ እየተንቀሳቀሰ ያለው አንድ አገልጋይ ስለዚህ ትምህርት እንዲህ ሲል ይገልጻል። ወፍ ዘራሾች ናቸው፣ ወፍም አልዘራቸውም፣ እነዚህ ሰይጣን ነው የዘራቸው ስለም ገልጾታል። ይህ ግለሰብ በቀድሞ የኦርቶዶክስን ትምህርት ጠንቅቆ የሚያውቅና በኦርቶዶክስ ቤተክርስቲያን ውስጥ ያደገ እንዲሁም በኦርቶዶክስ ቤተክርስቲያን ውስጥ መምህር የነበረ ሲሆን አሁን ግን ከኦርቶዶክስ ቤተክርስቲያን ወጥቶ በታድሶ ውስጥ እንቅስቃሴ እያደረገ ይገኛል። ይህ ግለሰብ እኔ በማስተምርበት ወቅት እንደዚህ አይነት ትምህርት የለም፣ እንደዚህ የሚናገርም ሊቃውንት አልነበረም ሲል ይገልጻል። ሌላኛው ደግሞ የኦርቶዶክስ መምህር ጳውሎስ የተባለው ግለሰብ ስለ ማርያም የገለጸው ጉዳይ በርካቶችንም አስቆጥቷል። ሕይወቷ በመንከራተት ያለቀ ነው፣ ያልተቀበለችው መከራ የለም፣ ድንግል ማርያም ሕይወቷ በመንከራተት ነው ያለቀው ሲል የገለጸው ደግሞ ሌላ ከባድ ውዝግብ ፈጥሯል። ከሰሞኑ በኦርቶዶክስ ቤተክርስቲያን ውስጥ እየተሰሙ ያሉ ትምህርቶች የኦርቶዶክስ ቤተክርስቲያን አማኞችንም ጭምር ግራ ጋብቷቸዋል። አንዳንዶቹ ተነስተው ማርያም በመስቀል ተሰቅላለች፣ ስለኛ መከራ ተቀበለች ይላሉ። ሌሎቹ ደግሞ የምንበላው ስጋ የማርያም ነው፣ የምንጠጣውም ደም የማርያም ነው ሲሉም ይገልጻሉ። ይህ አይነቱ ስብከት የኦርቶዶክስ ልጆችን በእጅጉ አስቆጥቷል። አንዳንድ በሶሻል ሚዲያ የሚለቀቁ ትምህርቶችም ደግሞ ለኢየሱስ የተሰጠውን ቦታ ለማርያም አሳልፎ የሚሰጡ የሆኑ መምጣታቸውንም እየተመለከተን እንገኛለን። ታዲያ በዚህ ዙሪያ የአዲስ አበባ አገረ ስብከት ሊቀ ጳጳስ የሆኑት አቡነ ሄኖክ እንዲህ ሲሉ ይገልጹታል። እመቤታችን በውድቀታችን ያገኘናት መሸጋገሪያችን፣ ቀና ያልንባት እሷ ናት። ከሰሞኑን የደረሱ ስብራቶች ሊጠገኑ ይገባሉ ሲልም ይገልጻሉ። እመቤታችን ቅድስት ድንግል ማርያም በጨለማ ውስጥ የተገኘች የብርሃን እናት፣ በውድቀታችን ውስጥ ያገኘናት መነሻችን፣ ቀና ያልንባት መመኪያችን፣ መሸጋገሪያ ድልድያችን ናት። ከሰሞኑን በአንዳንድ ንግግሮች የደረሱ ስብራቶችም በኦርቶዶክሳዊ ነገር ሃይማኖት ላይ በተለያየ መልኩ ሲነሱ የቆዩ ሐሳቦችም በቀደሙ አባቶች ትምህርት መሰረትና በኦርቶዶክሳዊ መረዳት ሊጠገነው ይገባል ሲሉ ነው የአዲስ አበባው ሀገረ ስብከት ሊቀ ጳጳስ የሆኑት አቡነ ሄኖክ ይህን ሐሳባቸውን ያሰፈሩት። እንዴት አልሞተም እንዴት እንድንሆነ ምናምን ብለው ስንት ነገር ሲሉብኝ ነበር። መጥፋት አለበት፣ እንዴት አመለጠ፣ እንዴት እንዲሆነ፣ እንዴት እንዲህ ሲሉ ነበር። የሚያስመልጥ ጌታ ነው ያለኝ ለራሱ ጥቅም። ለምን እኔን አድኖን ለሌሎቹ እንዲኖሩ ለማድረግ ሌሎች ወንድምናቶች እንደኔ የተወዛገቡ፣ እንደኔ የጠፉ፣ እንደኔ ግራ የገባቸው፣ እንደኔ ጠላት የበዛቸው የሚመስላቸው፣ ወጀብ የበዛ የሚመስላቸው፣ ጓደኞቻቸው የሚጠሏቸው የሚመስሏቸው፣ የሚሰሩት ነገር አልሳካም የሚል የሚመስላቸው፣ ሁሉ ነገር የሚመስላቸው ሸክማቸው የከበደ በሙሉ ወደ እኔ ነው ጌታ ጋር ነው። የ47 ዓመት ዕዳዬን ቡና አድርጌ መጣሁ። ሰላም አገኘሁ። ሁሉም እንግዲህ ይሄ ሁላ የሚለፋው በምድር ላይ ክብር ለማግኘት ነው። ጌታ ካልሸለመ ምድር ላይ ምንም አታገኘው። ምንም እመኔ ሊመስል ይችላል። ለተወሰነ ጊዜ የተሞላ ያለ ሁሉ ነገር የተመቻመቸልን የሚመስል ሰው አለ። አወዛጋ። ስለዚህ ምድር ላይ ምንም ነገር ቢመች ያለ ጌታ ነገሮች አይሆኑም፣ ነገሮች አይሳኩም። የሚመስላችሁ ገንዘብ እኔ በጣም ቢሊዮነሮች ሲያጡታል አሜሪካን ሀገር በተለይ እንደ ትምህርት ልንገራችሁ። ዲዲ
ዲዲ የሚባል አንድ ራፐር አለ የሚታወቅ ነው መቼም ፓፍ ዳዲን አታውቁትም ብዬ አላስብም ሂዝ አ ቢሊየነር ፕራይቬት ጀት ነው ያለው ማንሽን ነው ያለው መርከቦች ያሉት ያክስ ይባላሉ in America a lot of things የምትሉት ነገር በሙሉ ገንዘብ ያለው የሚዘገንን ገንዘቦች አሉ የምድር ክብር ኒውዮርክ የተባለ ስቴት you can look it up as well ኒውዮርክ በጣም ሀብታም የምትባልና በጣም the most expensive place to live is New York የኒውዮርክን ቁልፍ ነው የሰጡት ከገቨርነሩ የኒውዮርክን ቁልፍ ሰጥተውታል ምድር ላይ አለ የሚባል ነገር በሙሉ አለ ስራው ግን የማን ሆኖ ተገኘ የዲያብሎስ ስራ ነበር የሚያከናውነው መጨረሻ ላይ ዲያብሎስ ተጠቅሞ ይተላል ዲያብሎስ ህፃናቶችን ምናምን ያባልግ ነበር ፓርቲ የተባለ ዲዲ ሃውስ የተባለ ምን ይደረጋል ያ ሁላ ገንዘብ በፕራይቬት ጀት የሚንቀሳቀስ ለማየት የሚፈራ ቀና ብሎ የሚያየው የሌለ ይሄን ሰው ምን ሆነ ባዶ ገባ ልላችሁ የምፈልገው የፈለገ አሁን ንጹህ አየር መተንፈስ ናፍቆታል በፕራይቬት ጀት የሚንቀሳቀስ ሰው ንጹህ አየር መተንፈስ አቅቶት አይችልም እስር ቤት ነው የሚማቀቀው ስለዚህ ልላችሁ የምፈልገው በጣም ብዙ ወንድምና እህቶቼ ገንዘብ ላይ ያለው የዌስተርናይዝድ ፎከስ ሞር ክርስቶስ ላይ ኢንቨስት ብናረገው በነፃ ሁሉንም ይባርክልናል ሁሉ ነገር ይሰካካል ከናንተ ቀድሞ እሱ ይደርሳል የሆነ ነገር ስታስቡ ጸሎት አርጋችሁ ከሄዳችሁ እሱ ቀድሞ ደርሶ ነገር አከናውኖ ቁጭ ያደርግላችኋል ነገራችሁ በሙሉ ሊከናወን የሚችለው እግዚአብሔር ሲሰራው ብቻ ነው እግዚአብሔር ሲሰራው ብቻ ነው አሁንም የኦርቶዶክስ ወንድምና እህቶቼ ልላችሁ የምፈልገው ስለ ቅዱስ ጊዮርጊስ ቢራ ተቆጭቶ የሚናገር አባት አላይም አይቼም አላውቅም ወደ ኃጢአት የሚወስድ አልኮል መጠጥን ይፈቀዳል ሁለት መጠጣት ትችላላችሁ የሚል ኦፊሻሊ ቅዱስ ጊዮርጊስ ቢራ ብላችሁ እንዲጠጣ የምታደርጉ ናችሁ ዘፋኞችን የታወቁ ዘፋኞች በስጋ ሲሞቱ ቅድስት ስላሴ ቤተክርስቲያን የምታስከብሩ ናችሁ ያውንም ተጩሆላቸው ተብሎላቸው ወንጌል ተሰብኮላቸው ፍታት ተደርጎላቸው የሚደረግ ነገር ነው የምናየው የኔዎቹ ኮፒ ሊንክ እያደረጋችሁ ስለዚህ ብናስተውል መልካም ነው እኔ ጴንጤን ተከተል አልልም ኦርቶዶክስን ተከተል ምንን ተከተል አልልም የመስቀሉ ላይ የተሰቀለልህ መስቀሉ ላይ የተሰቀለልህን ክርስቶስን ተከተል ሰው ከተከተል በጴንጤም ትጠፋለህ እውነቱን ልንገርህ ትጠፋለህ ስንት ጴንጤ ሆኑ ጌታን የሚያጭበረብር በጌታ ስም የሚነግድ የሆዱን ለመሙላት ብዙ ነገር የሚያደርጋል በጣም በኦርቶዶክስ ንጹህ ወንጌል የሚሰብኩትን ያፍኗቸዋል እንደ ፈሪሳውያን ፈሪሳውያን እንደዛ ነው የሚያደርግ ድንጋይ ነው የሚወረውርበት እኔ አባታችን ምናልባት ክርስቶስን ስለያዙ የተሰነዘረባቸው ትችቶች ዛቻዎች ምኖች እግዚአብሔር የሚጠብቃቸው ይመስለኛል ግን የተሰነዘረባቸው ያስደነግጣል የእመቤታችን ልደት ለምሮ የሚያስደስተን በአጭሩ አያችሁ አስቀድሞ ነቢያት እንዲህ ብሎ ተናገሩ ከነቢያት አንዱ ታላቁ ነቢይ ኢሳይያስ ምን አለ በትንቢቱ ምዕራፍ 7 ቁጥር 14 ላይ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ይሉታል ብሎ ተናገረ ለክ ከብዙ 100 ዓመታት በፊት ቀደም ብሎ ኢሳይያስ ምን ብሎ ተናገረ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ይሉታል ብሎ ተናገረ ከ9ኛው ምዕራፍ ሄድና ደግሞ ቁጥር 6 ላይ ሕፃን ተወለደልን ወንድ ልጅም ተሰጠልን አለቅነትን በጫንቃው ላይ ነው ስሙም ድንቅ መካር ኃያል አምላክ የሰላም አለቃ የዘላለም አባት ተብሎ ይጠራል ብሎ ተናገረና ምንድነው ሕፃን ተወለደልን ብሎ ነው የተናገረው
እና ሕፃን ተወለደልን ያለው 7ኛው ምዕራፍ ላይ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙን አማኑኤል ይሉታል ተብሎ የተነገረለት እርሱን ነው። ስሙም ድንቅ መካር ኃያል አምላክ። መካር ማለት ነው የሚመክር እንደማለት ነው። አይዚ ድንቅ መካር ኃያል አምላክ የሰላም አለቃ ኃያል አምላክ ተብሎ ተጠራ። አማኑኤል ማለት ራሱ አምላክ ከኛ ጋር እንደማለት ነው አይደለ? እንደዛው ነው የተረጎመው ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ መልአኩ ሲተረጉመው ለማን? ለቅዱስ ዮሴፍ። ቅዱስ ዮሴፍ ጻድቅ ሆኖ እመቤታችን ልክ ጸንሳ ሲያያት ኦኬ ጸነሻው አስቡት። ቅዱስ ዮሴፍ በዛ ሰዓት የእመቤታችን እጮኛ ሆኖ ግን እንዳልተገናኙ ያውቃል። መቼስ ግልጽ ነው። እና የእመቤታችን ንጽህና በጣም ያስገርመው ነበር። ቅዱስ ዮሴፍ ራሱ የእመቤታችን ንጽህናን ያውቀዋል። እና ግን ጸንሳ አገኛት። ከተጸነሰ መቼስ ጽንስ የሚመጣው በምንድን ነው ጋይዝ? ያው ታውቁታላችሁ፣ ለእናንተ አልነግራችሁም። ጽንስ የሚመጣው በሆነ ግንኙነት ነው። ይኖዳት አይደል? አዎ። እና እሱን ግን አየና ቅዱስ ዮሴፍ የእመቤታችን ንጽህና ደግሞ ያሳሰበው ስለነበረ ሊገልጣት አልወደደም። ለአይሁዳውያን ይኸው እንዲህ ዝሙት ሰርታለች ሊል አልወደደም። ሰርታ አይደለም አዎ፣ ግን ለእሱ ግን ሊመስለው የሚችለው እሱም ብቻ ነው፣ የሚያቆም እሱ ነው። ከዛ ውጭ አይነት አሰራር ቅዱስ ዮሴፍ አይቶ አያውቅም። መውለድ የማይችሉ ሰዎች ሲወልዱ አይቶ ሊያውቅ ይችላል። ማለት ቢያንስ በመጽሐፍት ላይ አይቶ ሊያውቅ ይችላል። ኤልሳቤጥንም ሊያይ ይችላል። ኤልሳቤጥ እዛው መውለድ የማትችሏ ሴትዮ እንድትወልድ አድርጓታል እግዚአብሔር። በመጽሐፍ ቅዱስ ላይ የነሳራን ታሪክ ሊያውቅ ይችላል። ዮሴፍ ግን ያለምንም ወንድ ዘር ጭራሹን ዝም ብሎ ድንግል በድንግል እንዲሁ ጸንስ ስታረቅ እንደዚህ አይነት ነገር አያውቅም። ስለዚህ ጸንሳ ሲያት ከሆነ ወንድ መስሎት ነበርና በዛው ደግሞ ምንድነው በተመሳሳይ ሰዓት ደግሞ ምን ትዝ ይለዋል? የእርሷ ንጽህናዋ። ስለዚህ ንጽህናዋን እያሰበ ደግሞ እንዴት ነው አሳልፌ የምሰጣት? ጻድቅ ሆኖ ዮሴፍ ግን ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ አለ ማቴዎስ ወንጌል ምዕራፍ 1 ላይ አይደለ? እና ያኔ መልአኩ መጣ ነገረው። ኧረ አስቀድሞ በነቢይ የተነገረው ነው አለ። ኧረ ይሄው ድንግል ትጸንሳለች ወንድ ልጅም ትወልዳለች የተባለው የነቢይ ቃል ይፈጸም ዘንድ የሆነ እሺ አማኑኤል ማለትም የስሙ ትርጓሜ አለና መልአኩ ተረጎሙ። ምን ብሎ? እግዚአብሔር ከእኛ ጋር ማለት ነው። አምላክ ከእኛ ጋር፣ አምላክ ከእኛ ጋር አምላክ ከእኛ ጋር የሆነ ልጅን ትወልዳለች ድንግሊቱ ተባለ። አሁን ይሄ መጨረሻው ተስፋ ነው። የነቢያት ሁሉ ተስፋቸው ይሄ ነው። ድንግል ትወልዳለች፣ አለቀ። ነፃ የሚያወጣ አምላክ፣ አለቅነት በጫንቃው የሆነ ስሙ ድንቅ መካር ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት የሆነ እነዚህ ሁሉ ምን አይነት ስሞች ናቸው? እርሱነቱን የሚገልጹ የገላጭ ስሞች ናቸው። ኦኬ፣ እርሱነቱን የሚገልጹ የገላጭ ስሞች ናቸው። እና ሰው እንዲህ ያለ ልጅ ከሆነች ሴት ይወለዳል እየተባለ ነው። ከድንግሊቱ ልክ ቅዱስ ጳውሎስ በኋላ ላይ ይመጣና ምን ይላል? ገላትያ ምዕራፍ 4 ላይ እግዚአብሔር በዘመን ፍጻሜ በዘመን ፍጻሜ አሁን ነቢያቱ ሲያዩ ነበር። አርቀው ማለት ከሩቅ አይተው ነው ሊሳለሙት የሚችሉት። እና የዛ ዘመን ፍጻሜ ደረሰ። በዘመን ፍጻሜ ከሴት የተወለደ ልጁን ላክ ይላል አይደል? እግዚአብሔር ከሴት የተወለደ ከግንበታቸው የተወለደ ልጁን ላክ ይላል። በዘመን ፍጻሜ ከማን? ከሴት የተወለደውን። አሁን የዘመኑ ፍጻሜ ማለት በዛ አነጋገር የጌታችን የክርስቶስ ኢየሱስ መምጣቱ ነው። የእርሱ መምጣት ከድንግሊቱ ነው። እና ምንድነው ነቢያቱ የሆነ ነፃ የሚያወጣን ጌታ እኮ ይመጣልናል፣ እርሱ ደግሞ የሚመጣው ከሆነች ድንግል ነው ብለው ነው እያሰቡ ያሉት። አስባችሁታል ጋይስ? እየጠበቁ ያሉት የሆነ ነፃ አውጪ መሲህ ክርስቶስ ይመጣልናል፣ ጌታ ይመጣልናል ብለው ነው ባይዜ የሚያስቡት። ነቢየ እግዚአብሔር ዳዊትም ይላል ጌታ ጌታዬን ጠላቶችን በእግርህ መረገጫ ለጠላቶችን ለእግርህ መረገጫ እስካደርግ ድረስ በቀኝ ተቀመጥ አለው ይላል። ሰው ጌታ ጌታዬን ነው የሚለው። ጌታ ጌታዬን እና ኢየሱስን ማለት ጌታ እግዚአብሔር አብ ማለት ነው። ጌታዬን እግዚአብሔር ወልድም ነው። ያው ጌታ ጌታዬን መሲሁን ማለት ነው። ጠላቶችን የእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጣለሁ ይላል። በቀኝ የተቀመጠው ወልድ ጌታ ኢየሱስ አይደለም? በእግዚአብሔር አብ ቀኝ በአብ ቀኝ የተቀመጠው ኢየሱስ ነው። እና አብን ጌታ አለና ኢየሱስ ደግሞ ጌታዬን በቀኝ ተቀመጥ አለው አለ። አስቀድሞ ዳዊት ከ900 ዓመት ምናምን በፊት እኮ ከዛን ይህንን ነገር ያዝ ያደርግና ጌታችን ኢየሱስ አንድ ወቅት ላይ ፈሪሳውያንን ጠየቃቸው። ምን አትሉኝም? ምን ጠየቃቸው? እስቲ ስለ መሲህ ምን ትላላችሁ? የማን ልጅ ነው አላቸው። እና ፈሪሳውያንን መለስ አድርገው የዳዊት ልጅ ነው አሉት። መሲሁ ሲመጣ የዳዊት ልጅ እንደሆነ ይታወቃል። በቃ አለቀ። እግዚአብሔር ለዳዊት ማለ ከወገብህ ፍሬ በዙፋን ላይ አኖራለሁ ብሎ ሰው አይጸጸትም ተባለ። ሰው በዳዊት በኩል የሚመጣ ንጉስ ነፃ የሚያወጣ መሲህ እንዳለ ይታወቃል። ስለዛ
የዳዊት ልጅ ነው አሉት። ጌታ ኢየሱስ ቀበል አድርግና ኦኬ የዳዊት ልጅ ነው። አዎ እንግዲያውስ የዳዊት ልጅ ከሆነ ዳዊት ታዲያ እንዴት በመንፈስ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኝ ተቀመጥ እንዴት አለው? እንደዛ ሲል እንዴት ጌታዬ ብሎ ጠራው አለ። መሲሁ የዳዊት ልጅ ነው። ተመልከቱ ጋይስ፣ መሲሁ የዳዊት ልጅ ነው። አዎ ኦኬ መሲሁ ለዳዊት ልጁ ከሆነ ታዲያ ይሄ ዳዊት ራሱ መልሶ መሲሁን እንዴት ጌታ ያለው? የራሱን ልጅ ከራሱ ዘር የሚመጣውን ጌታዬ ብሎ ይጠራዋል በመንፈስ ገና ሳይመጣ ከ900 ዓመት በፊት እንዴት ጌታ ያለው ብሎ ጠየቃቸው። ከየት መልስ ይምጣ? ከየት መልስ ይምጣ? እንዴት ጌታ ያለው ግን ታውቃላችሁ እናንተስ? እንዴት ጌታ ሊለው ቻለ? ከ900 ዓመት በፊት ገና ከ900 ዓመት በኋላ ከልጅ ልጅ ልጅ የሚመጣውን ያን በኋላ የሚመጣውን ጌታዬ አረ ዳዊት ያያችሁ ነው ጋይስ፣ እንዴት አለው ኢየሱስን? አሁን የዚህ ንግግር ላይ ዳዊት አስደንቆናል። የዛ የሚመጣው መሲህ ማንነት ደግሞ ስንመለከት ክርስቶስ ያስደንቀናል። አንድ ቪዲዮ አሳያችኋለሁ። ይሄ የምኖርበት ቤት ጎረቤት ላይ ያደረጉት ነው። የማርያም ልደት ነው በሚል ሰበብ እንደምትመለከቱት ነው። ሳር ተጎዝጉዟል፣ ደም አለ፣ ደሙን አንጠባጥበውታል። በር ላይ ጨው አለ፣ ሎሚ አለ፣ እጣን አለ። ይሄ በእውነት የማርያም ልደት ያከባበር ስነ ስርዓት ነው ወይስ የጥንቆላ ስነ ስርዓት? በጌታ በኢየሱስ ክርስቶስ ነገሮችን ሽፋን እያደረጉ ሀገሪቱ ላይ የሚሰሩ የጥንቆላ ስራዎች በእኛ ዘመን አይቀጥሉም፣ ይፈርሳሉ። በኢየሱስም አይሳካላቸው። በእውነት ይሄንን ሳይ የቁጣ መንፈስ ነው ውስጥ የገባው። ማርያም በጣም ጨዋ ሴት ነች። ለጌታ የተሰጠውን የማትነካ ደግሞ ያለ ቦታዋ የማትቀመጥ በመጽሐፍ ቅዱሳችን እንደተጻፈልን በጣም ጨዋ እግዚአብሔርን የምትፈራና የምትወድ የጸሎት ሴት ነች። ደግሞ ብዙዎች እንዲያመልጡ እንዳይበሉ ደማቸው እንዳይፈስ እግዚአብሔር ከዚህ ባርነት እንዲያወጣቸው ከዚህ ስራት እንዲፈታቸው ከዚህ አረንቋ እንዲነቅላቸው እንድትጸልዩላቸው በኢየሱስ ስም እኔ አዛችኋለሁ። እባካችሁ እንደዛ አድርጉ። ይሄ ግን በጣም ለአይምሮዬ የከበደኝ ነገር ነው። ጉዳዩ የእውቀት ብቻ ቢሆን ኖሮ ጳውሎስን የሚያክል አዋቂ፣ ጳውሎስን የሚያክል አስተማሪ፣ ጳውሎስን የሚያክል መምህር፣ ጳውሎስን የሚያክል 613ቱን ሕጉን ከልጅነቱ ጀምሮ የጠበቀ የት ይደርሳል የተባለ በገማልያል እግር ስር ቁጭ ብሎ የተማረ ማን ነበረ? ነገር ግን ጉዳዩ የእውቀት ሳይሆን የብርሃን ነው። ጳውሎስ ሲናገር አይታችሁት ከሆነ በራልኝ 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 ነበር የሚለው። ይሄ ብርሃን እንዲበራላቸው በኢየሱስ ስም ዛሬ እንጸልይላችኋለን። ሌሎቻችን ግን ገላትያ መተን ብንማር ይበልጥ አይናችን ይከፈታል ብዬ አስባለሁ። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አርብ ከ11 ሰዓት ጀምሮ የገላትያ መልእክትን እያጠናን ነው። ዛሬ ምዕራፍ 2ን እንጀምራለን። ገላትያን ስትማሩ እምነቱን ጠንቅቆ ያወቀ ጴንጤ ነው የምትሆኑት።